ባለቤትህን እንኳን ሆስፒታል የሬሳ ክፍል ወስጀት እንደ ሞትክና እንደሌለ እንድታረጋግጥ በጣም ብዙ ዋጋ ነው የከፈልኩት። የልጆች አባት እያለች ያነባችው እንባ አሁንም ድረስ ውስጥ ይቀርጻል። ለማንኛውም ቃል በገባውልህ መሰረት ነፍስህን ታድገታል። ቆይና እኔ ምን እንዳደርግልን ይፈልግ? ከነ መድብል ጋር የጀመርኩትን ጨዋታ እስከመጨረስ ድረስ ከዚህ ከተማ ርቀት ወጣለህ። የምትፈልገው ነገር ሁሉ ይደረግልሃል። ይሰማኝ ነው አይደል? ነገር ግን ተሳስተህ ስትንቀሸቀሽ የሆነ ነገር ብታደርግ ማለት ነው እኔው ራሴን የምገልጽ እና ወንጀለኞችን እንደማጋለጥ አንተም አብረህ ከነሱ ጋር ትዘፈቃለህ። ቆይ እነዚህና እንደዚህ ሀብታም የሆኑት ሰርተው ይመስልሻል? እስቲ ከሚሰሩት ህጋዊ ነገር አንዱን ጠቀሽልኝ አንቺ ራስሽ። እና ስለዚህ ህገወጥ ስራ እንደሚሰሩ ካወቅ ለምን ለፖሊስ አትጠቁም? ማንሽ ስራ የለሽ መሰለኝ የኔ ናት። ወይ መርዞ ደላላው ጭራሽ አለን ሲልሽ ዝናር ሆነ ባርሻ ከቆየው ገና አንቺ ብዙ ታውቃለሽ። ሰላም ሰላም እንደምን አላችሁ? ድራማ ተከታታዮች በያላችሁበት ሰላማችሁ ይብዛ። እንግዲህ ዛሬ በልሳኔ ድራማ በአዲስ ክፍል መጥተናል ማለት ነው። ጉዱ እንደቀጠለ ነው። በቃ ከባድ ነው። እንግዲህ በባለፈው ክፍል እንዳያችሁት ሞገስ ሰው ገድያለሁ ብሎ ሞገስ ጠበቃውን ስለገደለ ከሀገር ማለት እየሸሸ ነበር። ቤት ለቆ ምናምን ሌላ ቦታ እንትና ተከራይቶለት መድብል ተከራይቶለት አስቀምጦት ነበር ማለት ነው። እንግዲህ ያ ጉደኛ ጠበቃ ነው ሞትም ቢያላለም ዝና ሞትም ቢ እና እንግዲህ ሞቷል ተብሎ ነበረ። እንግዲህ ሞቷል ተብሎ ዝና ማመልጦ ማነው መድብል ስሙ ጠፋኝ። ሞገስ ቦታ ቀይሮ ሄዷል ማለት ነው ከነ ሚስቱ። እንግዲህ ዝና በዛ አስፈራርቶ ሊቀበላቸው ነበር ማለት ነው። ሊቀበላቸው ሚስቱን አስመልሳለሁ አስቧል ማለት ነው። እንግዲህ ብዙ ተመልካቾች ጠበቃው እንደሞተ ያምሹ እርግጠኛ ነበር ነው። እንግዲህ ጠበቃው ደግሞ አልሞተም፣ ዛሬ ብቅ ብሏል ማለት ነው። ለካ ዝና በሴታፕ መልክ እንትን ብሎት ማለቴ አመቻችቶ ነው ሴታፑን ዝና ለካ። እኛ ደግሞ ጠበቃው የሞተ ግን ያው መድብልን ማነው ሞገስ እንዳልገደለው እርግጠኛ እንደነበርን ያው ለህግ አሳልፎ እንደሚሰጥ ነበር ያንንበት። ሁለት በአንድ ድንጋይ ሁለት ወፍ ሊያገኝ ነበር መድብል ማነው ዝና ማለት ነው። ሊያገኝም ይችላል እንግዲህ አይታወቅም። የሰራው ሴታፕ ግን ለሱ ያበደ ሴታፕ ነው። እንዳኔ ግርም የሚለኝ ማለት ነው ዝና ብዙዎችን የሚገርማችሁ ዝና እንዲህ መድብል የሆነ ታይም ላይ ሲያወራ ሰምታችሁት ከሆነ እንግዲህ ጠበቃው መሞቱን እና አለመሞቱን ለማረጋገጥ ሄዶ ነበር ቤተሰቦቹ ጋር ማለት ነው። እንግዲህ እንደሞተ ተደርጎ ያው ቤተሰቦቹም ያው እንደሞተ ነው ያወቁት። ሬሳ ክፍል ወስዷት ምናምን ሚስቱን አሳምኖ ምናምን ያው እንደሞተ ተደርጓል ማለት ነው። እና መድብልም ሄዶ ሲያረጋግጥ ያው ሞቷል ምናምን ብሎ ለብሩክ የነገረው ማለት እንግዲህ ሂጄ አረጋግጫለሁ እንደሞተ። ምክንያቱም እንግዲህ ዝና በዚህ ልክ ድራማ ይሰራል ብዬ አላስብም። ሰው ሞቷል፣ ጠበቃው እርግጥ ሞቷል ብለው አምነዋል ሁላቸውም ማለት ነው። እንግዲህ ብሩክ ደግሞ ለምን መርማሪው ጋር ደውልለት ምናምን ሄደን እናጣራ ምናምን ሲለው ከዚህ በላይ ምን መርማሪስ ብሎ ምን ይነግረዋል? እንግዲህ ዝና በዚህ ልክ ድራማ አይሰራም፣ ሞቶ ቤተሰቦቹ እያለቀሱ ነው ምናምን አለው። ከዛ እንግዲህ የሞገስም ስልክ ተቀይሯል። ትትናንም ማምጣ በዚህ ሁለት ቀን ውስጥ እያለው ነበረ መድብልን። ከዛ መድብል ደግሞ ለዛች ለማላቀ ባቅ ኑሮ ለማላቀ ሴትዬ ጓደኛዬን ማሳለፍ የሚሰጥ ይመስላል ወይ? እኔ ስልኩን እንዲቀየር ማለት በቃ ጉዳይ ግን ከኔ ጋር ብቻ ጨርስ ምናምን አለው። እንግዲህ ዝቶባቸዋል፣ ፎክሮባቸዋል። በጣም ከባድ ነገር ነው ማለት ነው። እንግዲህ ማለት ዝና
ማለት ጠበቃው ከዚህ ከከተማ ትወጣለህ ሚስትን እንዴት በሰማት ተወጣ ምናምን ሰምቻታለሁ የልጆች አባት እያለች ስታለቅስ ግን አሁን በዚህ ላይ በጣም ከባድ ነው እና ክፋቱ እኔ ለሰው ራርቻ አላውቅም ለልጆች ስትማረኝ ምናምን ብሎት ነበር ሴት የለው ማለት ነው እና ለሰው ራርቻ አላውቅም ለራሴ አማራጭ ምናምን አለው ማለት ነው እንግዲህ እና ይህንን ነገር ሲያደርግ ደግሞ በጣም ብዙ ይህን እቅድ ለማውጣት በጣም ብዙ ጊዜ እንደፈጀበት ምናምን ነገረው ማለት ነው። እሺ ምንም አማራጭ ስለሌለ መሞትም ይሻላል እንደ ሰው ማነካከል እንጂ ከዚህ ዘዴ መሞት ይሻላል። ተጠበቀው እሺ ብሏል ማለት ነው። እንደዚህ እንደማለት ምናምን ብሎታል ማለት ነው። እንግዲህ ከከተማም እንዲወጣ አዞታል። እሺ ብሏል፣ ተስማምቷል። ሌላ ምንም አማራጭ የለውም። ማህሌት ናት እንግዲህ ማህሌት ጎዳና እንደወጣች ናት እንግዲህ እሷ ጎዳና በወጣችበት ታይም በዛ ባለፈው ክፍል እንዳያችሁት የሆነች ጀለስ አግኝታ ነበረ ማለት ነው። እንግዲህ ጀለሲቱ አንቺ ባሌን እንደዚህ ሰራኝ ቀማች ምናምን ብላ የሆነች ሂስትሪ ምናምን እየነገረቻት ነበረ ነው ለምን ቀማች ምናምን ላይ የሚሆን መላ የለውም እንዴ ብለሽ ምናምን እያለቻት ተረሱት ነበረው የሚያከራይ ቤት አለ ምናምን ስትበላ ታዲያ እንደዛ ሆነ ምናምን እያለቻት ነበር። አሁን ባልሽ ለምን እንደፈተሽ አወቅሽ አያወቅኩም እያለቻት ነበር። ሲጨቃጭቅ የሆነ ነገር ቁጣ መተዳደሪያሽ ነው እንዴ እና ካሌብ ክለብ እንሂድ ስትላት ድንግጥ ያለችው እንዴት ታውቂዋለሽ እንዴ አለቻት። ማንም የማውቀው ምናምን ስትላት ካሌብ ነው ምናምን ስትላት የሚያላውቀው ክለብ ነው የሚያላውቅም ብላለች። እንግዲህ ማታ ይዤሽ እወጣለሁ ብላ ነበረ። በቀጣይ ክፍል ይዛት ትወጣለች ወይስ ምን ትላለች? በጣም አሉ የሚባሉ ሀብታሞች የሚዝናኑበት ክለብ እንደሆነ ምናምን ነግራታለች ማለት ነው። ያው እንግዲህ ሞገስና ያቺ ልጅ ማለት እስከ መቼ ድረስ ተደብቀው የሚኖሩት ማለት እስኪ እናት እንዴት ብሎ ወደ ሆነ ምትክ ውዝግብግብ ያለ ፊልም ነው እንዳይሆን አው እንዴት ያቀርቡ እነሱ ከሆነ አጋጣሚ ላይክ ይችላል። ላይክ ሰብስክራይብ አድርጉት።